የቀድሞዋ ታዋቂ ድምፃዊት የዛሬዋ ተወዳጇ ዘማሪት አቦነሽ አድነው ከዚህ ቀደም በገጠማት ከፍተኛ የጤና እክል ምክንያት ወደ ሆስፒታል ገብታ አልጋ ላይ ተኝታ እባካችሁ ጸልዩልኝ ብላ መልእክቷን ማስተላለፏን እናስታውሳለን። አሁን ታዲያ በጣም በርካታ ሰዎች በምን አይነት ሁኔታ ላይ ትገኛለች የሚለውን ጥያቄ ሲጠይቁ ሰነባብተው ነበር። እሷም ስለ ጉዳዩ ይፋ አድርጋለች። ዛሬ ልደቴ ነው። የካቲት ኪዳነ ምህረት ነው የተወለድኩት። አቦነሽ በምን አይነት የጤና ሁኔታ ውስጥ ትገኛለች? ያስተላለፈችው መልእክትስ ምን አይነት ይዘት ያለው ነው? በዚህ መሰናዷችን ላይ የምንመለከተው ነው። በሐዋሳ ዩኒቨርሲቲ ተማሪ የነበረው ይህ ወጣት ከጓደኞቹ ጋር ለመዝናናት በወጣበት ህይወቱ አልፎ ተገኝቷል። ምንድነው የተፈጠረው የሚለውን እናነሳለን። ከሁሉም በላይ በብዙ መከራና ስቃይ ውስጥ ያሳደጉት ቤተሰቦቹ ያሉበት አሳዛኝ ሁኔታ ደግሞ አሳሳቢ ነው ተብሏል። በምን አይነት ሁኔታ ላይ ናቸው የሚለውን እናነሳለን። ዩኒቨርሲቲው ያስተላለፈው መልእክትም ምን ይመስላል የሚለውንም እናደርሳችኋለን። በጋዜጠኛ መሰረት በዙ በሸገር ኢንፎ ሚዲያ በኩል የቀረበው የዚችን ወጣት ታሪክ በተመለከተ እጅግ በርካታ አስተያየቶች እየተሰጡ ይገኛሉ። ባመነችው በራሷ ፍቅረኛዋ በጣም በርካታ ግፍና መከራ የደረሰባት ይች ወጣት ታዲያ በዚህ በተናገረችው ታሪኳ ምክንያት ያልተጠበቁ አንዳንድ አስተያየቶች እንደተሰጡ ተገልጿል። አታስመስይ፣ አንቺ ጨዋ እሱን እንደበደለ አታስመስይ። እነዚህ አስተያየቶች ግን ከፍተኛ ውዝግብን የፈጠሩ ናቸው። አንዳንዶች እንዲያውም የስድብ ውርጅብኝ ጭምር ያስተናገዱም ሆነው ተመልክተናቸዋል። አሁን ደግሞ በአዲስ መልክ ጉዳዩ እየተጧጧፈ ይገኛል። እነዚህ አስገራሚ የተባሉት አስተያየቶች ምንድን ናቸው? የዚህን ታሪክ አወዛጋቢ ክስተት ወደ እናንተ እናደርሳለን። ተወዳጇ አርቲስት ፍሬያት የማነ አዲስ ደስታ እንደገጠማት ተገልጿል። ፍሬያት የማነ ምንድነው ያጋጠማት ደስታ የሚለውን እነግራችኋለን በዚህ መሰናዷችን ላይ። እንደምን አላችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። በዛሬው ዝግጅታችን አነጋጋሪ የሆኑ ክስተቶችን ወደ እናንተ ልናደርሳችሁ ነው። ጌታቸው ላይ ደግሞ መሰናዶውን እነግራችኋለሁ። በቅደም ተከተል ከኛ ጋር እንድትሆኑ በአክብሮት ጋበዝን። በ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። እስኪ ይህንን ቪዲዮ ተመልከቱት። እንደተመለከታችሁት እቺ ልጅ የመስጊድ በር ላይ ሄዳ ነው እየተሳለመች የምትገኘው። ብዙዎች እየሳቁ ነበር ቲክቶክ ላይ ስመለከት። ሌላኞች ግን በጣም አሳዝናኛለች የሚል ሐሳባቸውን የሰጡ ሰዎች አሉ። እንደነ ጆዲ ጸጋይ አይነት ሰዎች። እኔም እውነት ለመናገር በጣም ነው ያሳዘነች። ምክንያቱም ሰው ያለ ምንም ምክንያት እንዲህ ሊያደርግ አይችልም። እንደተመለከትነው ልጅቷ ክርስቲያን ትመስለኛለችና እንደምታውቁት የክርስትና እምነት ተከታዮች ብዙ ጊዜ ቤተክርስቲያን በር ላይ እንሄዳለን፣ እንሳለማለን፣ እንዲህ አይነት ክዋዴዎችን እናደርጋለን። እቺ ልጅ ግን መስጊድ በር ላይ ነው ይህንን ክዋኔ የምታደርገውና አንዳንድ ጊዜ ችግሮች በህይወታችን ሲመጡብን ሲደራረቡብን እምነት ቦታ መሆኑን እንጂ ምን አይነት ቦታ እንደሆነ ለይተን ማናውቅበት አጋጣሚ ሊፈጠር ይችላልና በጣም ነው የምታሳዝነው እውነት ለመናገር። ከዛ በዚህ ብቻ አላቆመችም። ተሳለመች፣ ጸለየች፣ ደግሞ ወደ ውስጥ ሌላኛውን ጸሎቷን ለማድረግ ነው እየገባች የምትገኘውና አንድ ቀን ምን ገጠመኝ መሰላችሁ? እኔም እንዲሁ መንገድ ላይ እየሄድኩ አንድ ትልቅ መስጊድ ከጎን ተመለከትኩና እኔ የመሰለኝ የእምነት ቦታ መሆኑን እንጂ የመስጊድ መሆኑን አላስተዋልኩም ነበር። ሌላ ነገር እያሰብኩ ስለነበር ማለት ነው።
ከዛ ጎንብሼ ተሳለምኩ። ከዛ በኋላ ነው የደነገጥኩት ትንሽ ቆይቼ ካሰብኩት በኋላ ማለት ነውና አንዳንድ ጊዜ በተለያየ ሐሳብና ጭንቀት ስንወጠር እንደዚህ ነገሮች ሊያጋጥሙ ይችላሉ። እችም ልጅ በእንደዚህ አይነት መንገድ ነው የተፈጠረባት የሚመስለኝ። ለማንኛውም እንዲህ አይነት ሰዎችን ስትመለከቱ ከማፌዝ ከመቀለድ ይልቅ የተለያየ ችግር ውስጥ ሊሆኑ ይችላሉ ብላችሁ አስባችሁ በዛ መንገድ ማለፍ ይሻላል። ምክንያቱም እነሱም ሊሸማቀቁ ሊያፍሩ ይችላሉና አሁን እቺ ልጅ በእርግጠኝነት መስጊድ መሆኑን ስታቅ ትደነግጣለች። ስለዚህ ሰዎችን ከማሰቃችን በፊት ምንድነው የተፈጠረባት የሚለውን ማየት ነው። ከመስጊድ የሚወጡ ሰዎች እንዲያውም በደንብ አላስተዋሏትም። ከውጭ ያሉ ሰዎች ናቸው ይሄንን እንዲህ አይነት ክንዋኔ ስታደርግ ቀርጸው የለቀቁትና ፈጣሪ እንግዲህ የቸገረሽን ነገር ይሙላልሽ ብለን ደግሞ ወደ ሌሎቹ መሰናዶች እንለፍ። ተወዳጇ ዘማሪት አቦነሽ አድነው ቀደም ባለው የዘፋኝነት ህይወቷ እጅግ የምትታወቅ በዘመናዊም በባህላዊ መንገድ በምታቀርባቸው ሙዚቃዎቿ እጅግ ተወዳጅና በርካታ አድናቂዎችም የነበሯት እንደነበረች እናስታውሳለን። ታዲያ የምታቀርባቸው ባህላዊ የሚሆን ዘመናዊ ሙዚቃዎቿ ከገጠር እስከ ከተማ በብዙ ሰዎች የሚደመጡና የሚወደዱም ነበር። በየቴሌቪዥኑ በየሬዲዮ አለፍ ሲልም በየምሽት ክበቡ የሷ ሙዚቃዎች እንደ ጉድ ነበር የሚደመጡት። የኋላ ግን የዘፋኝነት ህይወቴ ከአምላኬ ጋር ያራርቀኛል፣ ስለዚህም በሌላ መንገድ ባገለግለው ይሻለኛል ብላ በማሰቧ የዘፈኑን ዓለም እርግፍ አድርጋ ትታ ዘማሪት ለመሆን ቻለች። በዝማሪዎቿም ልዩ ልዩ መንፈሳዊ አገልግሎቶችን እየሰጠች ትገኛለች። በቅርቡ ታዲያ በገጠማት ሕመም ምክንያት ወደ ሆስፒታል አቅንታ ነበር። በዚያም እባካችሁ ኢትዮጵያን ጸልዩልኝ፣ ድረሱልኝ በማለት የጸሎት ጥሪዋን አቅርባ ነበር። ልጇም በቲክቶክ በኩል ብቅ ብላ እባካችሁ ድረሱልን የሚል ጥሪዋንም እንዲሁ አስተላልፋ ነበር። ከዚህ ጋር ተገናኝተው ደግሞ በጣም በርካታ ኢትዮጵያን አቦነሽ በምን አይነት ሁኔታ ላይ ትገኛለች የሚለውን ጥያቄ ሲያቀርቡ ነበር። ከመጨነቃቸው የተነሳ አሁን ያለችበት ሁኔታ ታውቋል። እንዳልዓዛር ከሞት አስነስቶ ይኸው እንደገና እንድቆም አድርጎኛል ትላለች አቦነሽ አድነው። እግዚአብሔር ይመስገን ከዚያ ሁሉ ነገር አልፌ ለዚህ ሁሉ በቅቻለሁ፣ አዲስ ቀንም ሰጥቶኛል ስትልም ትገልጻለች። በያላችሁበት በጸሎታችሁ ስታስቡኝ የነበራችሁ በሙሉ ይኸው ጸሎታችሁ ተሰምቶ እንደገና ቆሜያለሁ፣ አመሰግናችኋለሁ ብላለች። ያሰባችሁኝ በጸሎታችሁ ያሰባችሁኝ ይኸው ጸሎታችሁ ተሰምቶ ቆሜያለሁኝ እንደገና። አሁንም መጠነኛ ሆስፒታል ክትትል ላይ እንደምትገኝ የገለጸችው ዘማሪት አቦነሽ አድነው ከወራት በፊት በከፍተኛ የጤና እክል ውስጥ ገብታ እንደነበርም አስታውሳለች። አሁን በተሻለ ጤንነት ላይ መሆኗን በምስጋናም የጠቆመችው ዘማሪቷም በቀሪው ክትትል ወቅትም ሁሉም ነገር ፍጻሜ አምሮ ሰምሮ በአዲስ ዝማሬ እንደምትመለስም ያላትን ተስፋም ገልጻለች። ዛሬ ለኔ ፍጹም አዲስ ቀን ነው፣ አልጋሽን ጣይና ተነሽ ተብያለሁ፣ ዘመን ጨምሮልኝ ለዜማ ቆሜያለሁ። አቦነሽ ከቀናት በፊት በተከበረው ዓመታዊ የኪዳነ ምሕረት በዓል ላይ የልደት በዓሌ ነው ዛሬ፣ እነሆ ጤናዬም ተመልሶ እንዲቆሜ እናንተንም እግዚአብሔርንም አመሰግናለሁ በማለት መልእክቷን አስተላልፋ ነበር። እኛም እንኳን ለዚህ አበቃሽ፣ እንኳንም ፈጣሪ ማረሽ ለማለት እንፈልጋለን። የዚህ ወጣት ታሪክ እጅግ የሚያሳዝን ነው። ዳግማዊ ብዙአየሁ ተብሎ ይጠራል። ተወልዶ ያደገው በደብረ ታቦር ከተማ ነው። የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ወደ ሐዋሳ ዩኒቨርሲቲ በማቅናት በዩኒቨርሲቲ ተቀላቅሎ ትምህርቱን እየቀጠለ ነበር። በሐዋሳ ዩኒቨርሲቲ በንሳዳይ ካምፓስ ነው የ3ኛ ዓመት የኮምፒውተር ሳይንስ ተማሪ ሆኖ እየቀጠለ የነበረው። ዳግማዊ በዩኒቨርሲቲው እጅግ ጥሩ የሚባል ባህሪ ካላቸው ተማሪዎች መካከል የሚመደብ መሆኑን ጓደኞቹ ይናገራሉ። ከሁሉም ጋር ተግባቢ ነው፣ ጥሩ ባህሪ ያለው፣ ለሰዎችም አዛኝ ነው ሲሉም ይናገራሉ። ከምንም በላይ ለጓደኝነት ያለው ቦታ እጅግ ጥልቅ ነው ሲሉም መስክረውለታል። ከዚህ በተጨማሪ በዩኒቨርሲቲው ጥሩ ውጤት ካላቸው ተማሪዎች መካከልም ነው። ጎበዝ ነው፣ ለትምህርቱ ጥሩ ትኩረት አለው። ከሰሞኑ የካቲት 14 ቀን 2018 ዓ.ም ግን ያልተጠበቀው ክስተት ብቅ አለም። ከ8 ጓደኞቹ ጋር በመሆን ለመዝናናት በማሰብ ነበር ወደ ቦኖራ ወንዝ ያቀኑት። ወደ ወንዙ ከገቡ በኋላ ጓደኞቹን ፎቶ ሲያነሳ ቪዲዮ ሲቀርጻቸው ቆይቶ አሁን ተራው የኔ ነው እኔንም ቀረጹኝ ብሎ ወደ ውሃው ገባ። ጓደኞቹ እየቀረጹት ባለበት ግን ወደ ውሃው ውስጥ መስጠም ጀመረ። ከነሱ መካከል አንደኛው ብቻ ዋና የሚችል በመሆኑ ገብቶ ለማዳን ቢሞክርም
አልቻለም። ከዚያም የአካባቢውን ሰዎች መጥራት ጀመሩ። የመጡት ሰዎች ግን ፖሊሶች በሌሉበት እኛ ገብተን ልናወጣው አንችልም ብለው ፈቃደኛ ሳይሆኑ ቀሩ። ፖሊሶች እስኪመጡ 30 ደቂቃዎች ተቆጠሩ። ከዚያም ወደ ውሃው ሲገቡ እሱ ግን በህይወት አልነበረም። በሐዋሳ ዩኒቨርሲቲ የመታሰቢያና የሻማ መብራት ፕሮግራም ከተከናወነለት በኋላ ወደ ትውልድ ሀገሩ ወደ ደብረ ታቦር ተልኳል። እጅግ የሚያሳዝነው ነገር ታዲያ በብዙ መከራና ስቃይ ውስጥ ያሳደጉት ቤተሰቦቹ ተመርቆ ይመጣልናል ብለው ሲጠብቁ እንዲህ አስከሬኑ ሲላክላቸው በከፍተኛ ሐዘን ውስጥ እንደሆኑ ነው የተገለጸው። ነፍስ ይማርልን፣ ለቤተሰብም መጽናናት ይሁን። ዩኒቨርሲቲውም ከዚህ ጋር ተገናኝቶ የሐዘን መልእክቱን አስተላልፏል። ከሰሞኑ በጋዜጠኛ መሰረት በዙ በሸገር ኢንፎ ሚዲያ በኩል የቀረበው የዚችን ወጣት ታሪክ በተመለከተ በጣም በርካታ አስተያየቶች ናቸው እየተሰጡ የሚገኘው። በማህበራዊ ሚዲያ ላይ በጣም አነጋጋሪ የተባለ ክስተት ሆኗል በአሁኑ ሰዓትና ታሪኩን ሰምታችሁት ይሆናል ብዬ አስባለሁ። ወጣቷ ትዕግስት ነው የምትባለው። በባህር ዳር አካባቢ ነው የተወለደችው። ከዚያም በተለያየ መንገድ ስራ እየሰራች ራሷንም ለማሻሻል እየጣረች ነበረች ወጣት ነበረች። ከአንድ ሰው ጋር ተዋወቀች፣ የፍቅር ግንኙነት ነበራት። ነገር ግን የነበራት የፍቅር ግንኙነት ወደ ከባድ ሁኔታ ውስጥ ነው የከተታት። ይኸውም በመሀላቸው በተፈጠረ ግጭት ምክንያት አልፈልግም በማለቷ ከኔ ተለይተሽ ማንም አትሆኝም በሚል ስሜት እጅግ በዘግናኝ በሆነ መንገድ አንገቷን እየገዘገዘ ሰውነቷን ሆዷን ቀዶ ሌላው እጇን እግሯን ብዙ ቦታዎች ላይ ከፍተኛ ጉዳት አድርሶባት እሷም በተአምር ነው የተረፈችውና በኋላ ግን በጣም በሚያሳዝን ሁኔታ ይህንን ሰው በሕግ ለመጠየቅ ያደረገችው ጥረት ባለመሳካቱ እሱን ለማስያዝ እንደገና የከፈለችው መስዋዕትነት በጣም አስገራሚ ነው የተባለው። ለማንኛውም ይህ ታሪክ ከተሰማ በኋላ ይህኛው አስተያየት በጣም አስገራሚ ተብሏል። ስሙት። አታልቅሽ፣ አታስመሲ። አንቺ ጨዋ እሱን ለበደለ አታስመሲ። በቃ እረፊ፣ አቁሚ። እዚሁ ላይ ይበቃል። ያንቺ አይደብርሽም እንዴ? በወንድ ልጅ ጭንቅላት ወንድ ልጅ እኮ ነው ይሰማዋል። ስትባልጊበት ማለት ነው ይሰማዋል። እና ወንዱን አግብቶኝ እየኖረ የምፈልገውን ነገር እያደረገልኝ እኔ ከሌላ ወንድ ጋር ከተኛውበት አይደለም እና ተናዱ እንደዛ መጉዳት ቢገለኝ እኮ መብቱ ነው። አንድ ነገር ልንገርሽ፣ አንቺ ነሽ የሚያፈቅርሽን ከልቡ በጣም የሚወድሽን እስከ መሞት ድረስ ከምንም ድረስ የሚያፈቅርሽን ሰጠሽ። የኢትዮጵያ ሕዝብ ፍቅረኛ ሊሆንሽ አይችልም። አንድ ሰሞን 2 ሳምንት ነው ቢባልልሽ ቢታዘንልሽ፣ ከዛ በኋላ ህይወት ሊሆንሽ አይችልም። እንደሰማናት ስለሚወዳት ስለሚያፈቅራት ነው ይህን ሁሉ ጉዳት ያደረሰባት የሚል ድምዳሜ ነው የሰጠችውና መውደድ እንዲህ ነው ወይ የሚገለጸው? ፍቅርስ በእንዲህ አይነት መንገድ ነው ወይ የሚገለጸው? እውነት የሚወድ ሰው እንዲህ ነው ወይ የሚያደርገው የሚለውን ጥያቄ በስፋት እንዲጠየቅ አድርጎታል። በጣም ብዙ ሰዎችም በዚህ አስተያየት ተናደው ምላሽ እየሰጡበት ነው የሚገኘው። ምክንያቱም የሴትን ልጅ ጥቃት ልንከላከል የምንችለው በእንዲህ አይነት መንገድ የሚጎዱ ሰዎችን በመደገፍ ጥሩ ነው በማለት ወይ ደግሞ እንዲህ እኮ ስለሆነ ነው ብለን ምክንያት በመስጠት ሳይሆን ያደረጉት ድርጊት ልክ አይደለም ብለን በመቃወም ነው መግለጽ ያለብን የሚሉ አስተያየቶች ናቸው እየተሰጡ የሚገኘው። አንዳንዶች እንዲያውም በጣም ከባድ የሚባል የስድብ ውርጅብኞችም ጭምር ነው ለዚህ አስተያየት እየመለሱ የሚገኘውና አሁን ባለው የሀገራችን ሁኔታ እንዲህ አይነት ጥቃቶች በጣም ወደ አሳሳቢ ደረጃ እየደረሱ ነው። በተለያየ መንገድ የሴቶች ጥቃት ከፍ እያለ ነው የመጣው። ለማንኛውም ወጣቷ ትዕግስት ከሁሉም በላይ ስጋት የሆነባት ነገር በብዙ መስዋዕትነት ብዙ መከራ በልታ ያስያዘችው ግለሰብ 8 ዓመት ቢፈረድበትም አሁን ደግሞ ከእስር ከወጣ በኋላ አንቺንም ቤተሰቦችንም እጨርሳቸዋለሁ የሚል የማስፈራሪያ እንዲሁም ዛቻ እያቀረበባት በመሆኑ ልጅቷ በጣም በከፍተኛ ስጋት ውስጥ ነው ያለሁት የሚል ጥያቄዋን ነው ለማቅረብ የተገደደችው። ይህም በጣም አሳሳቢ ነው። ስለዚህች ልጅ መበደሏ ሳይንስ እንደገና ደግሞ እንዲህ አይነት ስጋት ውስጥ መግባት የለባትም የሚሉ አስተያየቶች ናቸው እየተሰጡ የሚገኙ። እናንተ የተሰማችሁን ስሜት ደግሞ ሀሳባችሁን አካፍሉን። ምናልባት ልንወያይበት የምንችል ትልቅ ርዕሰ ጉዳይ ስለሆነ ነው ለማንጸባረቅ ያስፈለገው። ተወዳጇ አርቲስት ፍሬያት የማነ አዲስ ደስታ ወደ ቤቷ መግባቱን ነው የገለጸችው። በተለያዩ ማህበራዊ ሚዲያ ገጾቿ ላይ ይህንን ተመልክተናል። ከባለቤቷ ከድምፃዊ ኤፍሬም አማረ ጋር በመሆን ከዚህ ቀደም ልጅ ማግኘታቸው ይታወሳል። አሁን ደግሞ ክርስትና አስነስተው
ይህም በጣም ትልቅ ደስታ እንደሆነላት በዚሁ በማህበራዊ ሚዲያ ላይ በተገለጹት ፎቶዎችና ቪዲዮዎች ላይ ለመገንዘብ ችለናል። ከዚሁ ጋር ተገናኝተው ደግሞ በጣም በርካታ ሰዎች እንኳን ደስ ያለሽ የሚሉ የደስታ መልእክቶችን እየላኩላት ይገኛሉ። ፍሬያት በጣም ተወዳጅ ከምንላቸው የሀገራችን አርቲስቶች መካከል የምትመደብ ነበረች። አሁን ከፊልሙ ዓለም ጠፋ ብትልም ደግሞ በግል ህይወቷ ግን እንዲህ አይነት ስኬቶችን በማግኘቷና እንዲህ አይነት ስጦታዎችንም በመሰጣቷ አድናቂዎቿ፣ ወዳጆቿ ደስ ብሏቸዋል። ለዚህም ነው የደስታ መልእክቶችን እየላኩ የሚገኘው። እኛም እንኳን ደስ ያለሽ ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ወደ ተመልካቾች የሚያቀርብላችሁ። ዛሬም አነጋጋሪ የሆኑ ሰሞንኛ ክስተቶችን በቅደም ተከተል አቅርበንላችኋል። ከዝግጅቶቻችን ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው ላይ ደግሞ አብሬያችሁ እንዲህ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም ኮሜንት ላይ አኖሩልን። ደግሞ እስክንገናኝ ቸር ቆዩልን።